አውጣው ገብተህ አውጣው አርሰናል ይሄ ነው አርሰናል ምድረ ቋጣሪ ምድረ ፎቃቃ እናንተ ጉደኞች ያላሳያችሁን የለም እኮ አርሰናል ይሄ ነው ይሄ ጠንቋይ የተርመጠመጠ ልክስክስ ቡድን ዋጋህን አገኘ our number 6 is the king of Brazil the king is back ማርቲን ኦዴጋርድ ምን አይነት ፐርፎርማንስ ነው ኦዴጋርድን አግኝተነዋል ጋይስ መኑኝ ማርቲን ኦዴጋርድ ምን አይነት አሲስት ነው ያረከው ምን አይነት ስንጠቃ ነው ለማርቲን ዙቢሜንዲ ያረከው ተቸላለ ታቺዎች ባለፈውም ነግሬያችሁ ነበር ለፍልፉ አሁንም ለፍልፍ ያሳያል እሱ አክተር መጨረሻ ላይ ነው የሚመጣው ብዬ ነበር አክተሩ መጨረሻ ላይ ነው የሚመጣው ታዲያ ገሉ ደረማምሶ ጨፍጭፎ ወደ ቤት ይልካል ማን ይህ አክተር ጋብሪኤል ማጋሌሽ ይባላል እወቁት ጋብሪኤል ማጋሌሽ አዎ አንበሳው ያወራንለት ግርማ ሞገስ ያለው የሚናከሰው አንበሳ ጎል አስቆጠረ ሴት ቢሳገን ኦሌ ግባናውጣው ጎብዬ አጫውቼ ነበርኩ ጋብሪኤል ማጋሌሽ ተከላካይ ብቻ አይደለም አጥቂም አማካኝም ምንም ነው ብያለሁ በየትኛው መንገድ አርሰናል በዚህ ተጫዋች ጉዳት ብዙ ነገር ነበር የተጎዳው አሁን ተመልሶ መጥቷል እጅግ በጣም የሚያስጨንቃቸውን አስቶን ቪላ ፈርስት ሃፍ እሺ ችግር የለውም እንደፈለክ ብትቀብጥ ችግር የለውም ብለው ሰከንድ ሃፍ ላይ አረጋግተውታል ያረዳልች በአራት ደቂቃ ውስጥ 2-0 አሁን ደግሞ ቪዲዮ እየሰሩላችሁ ትሮዛርድ አስቆጥሮ 3-0 አርሰናል እየመራ ነው የሚገኘው ያራዳ ልጆች ማለት በቃ ግርፊያ ይዟል ነው ምንም ሌላ ነገር የለው ልምጭ ዞን የገቡት ሙሉ ተጫዋቾቹ እያሮራጡ መግረፍ ጀምሯል የቪላን ተጫዋቾች እንዴት እንደሆነ ኤምሬ ዛሬ ጉድ ፈልቷል ነው ያራዳ ልጅ አርሰናል ብሶበታል ጨዋታው ሲያልቅ ስለስንት ሆኖ እንደምንመጣ ደግሞ ምን ይሆናል ዛሬ መሮት ነው የገባው ምድረ ወያላ ቋጣሪ በሙላ ዝም ትላለ ይወል አሁን እኮ ይወል የመጣው የኔ ሊደር ነው ማጋሌሽ ማለት የቡድኑ ምሰሶ ነው የመጣው ለታጋላ ከዚህ በኋላ እኔን ማሸነፍ አይደለም ጎል ማግባት ይናፍቃል የፕሪሚየር ሊግ ቡድን በቡላ ነው ምነግር ጎል ማግባት ይናፍቃል እኔ ላይ ማን እንደመጣ እኮ ስላልገባ ነው ይወል የአርሰናል አጥቂው የአርሰናል አማካኝ የአርሰናሉ ተከላካይ የሆነው ማጋሌሽ ነው የመጣው ይወል ይሄ ልጅ ከመጣ ተአምር እንደሚፈጠር እየነገርኩ ነበር አስረግጬ ማለት ነው ለማንኛውም በ52 ሰከንድ ውስጥ 2 ጎል ነው ያገባ ነው ይኸውልህ እኔ ማጋሌሽን ላደንቅ ነው ቪዲዮ ለሰራ የገባሁት ግን ዙቢሜንዲ ደገመው ይሄ ቲም አይደለም ቢላን ማንንም ይነቀንቃል ያለ ራይስ ነው ያለ ራይስ ገና ምን አየ አናታችሁ ላይ ነው የምንወጣው ምድረ ቋጣሪ ከነምንም በበለ ተተኛለህ ወይ ራስን ኳስ ታያለህ ሄዶ ለጻተበተን አላለቀም ጀሙ ሼር ኮምፕሊት እስቲ የማጋሌሽን ቁጥር በሙሉ ማለት ነው እንድደረድሩልኝ ይፈልጋሉ ኮሜንት ሴክሽን ላይ እንደዚህ ማለት ነው ጀማው ይመቸነ ገና ነው እኔ እኮ ኦዴጋርድ ተመልሷል ስል እመኑኝ እያልኩ ነበር ቢስሚላህ ዛሬ ያለው ኦዴጋርድ ምን አይነት ካፒቴናችንን ነው ያየነው ምን አይነት ካፒቴናችንን ነው ያየን ያለነው ቢስሚላህ ተመልሷል እኔ ስለ ኦዴጋርድ ብቻ ለሰራው ይሄኛው ቪዲዮ የከፈትኩት ማርቲን ኦዴጋርድ ተመልሷል ኦፊሻሊ በቃ ባለፈው አላመናችሁኝም ነበር አሁን እመኑኝ ተመልሷል ሰጥሻል ሲሉኝ ብዙም ያልደነቀኝ ወያላነሽ ሲሉኝ ብዙም ያልገረመኝ ያሉትንስ ቢሉኝ እኔ ምን ቸገረኝ አርስዬ በቀሉን ተበቅሎ አሳየኝ አውጣው እስከሌሊት ድረስ ማለት ቁጭ አርገን እንዲ ኦዴጋርድ ምን ነው ስትሰራ የነበረው ጄሱስ ገና ከመግባቱ የኔ አባት ገና ኖወርድስ ለአርሰናል ለዛሬው አርሰናል ኖወርድስ ገና እንቅልፋችሁን አሳጥተናችሁ ማለት ነው ገና እንቅልፋችሁን አሳጥተናችሁ ዋንጫ እንበላለን ገና እኛ እንደናንተ ሲጀመር ፈርስት ሃፍ ኤፍሲ ምናምን አይደለንም ይሄን እንድታውቁ ፈልጋለሁ ሲቀጥል ደረጃ አንዱን ጎልም ዋትኪንስ እንዲያገባ ይፈቀርንለት ዛሬ በርዝዴይ ሆነውና በሚል እንደሆነ እንድታውቁልን እንፈልጋለን ተኙ ምንድነው ነው ዛሬ ምን በደስታ ልጨርሱን ነው ወይ ረፋአላ
I belong to Jesus አረ በእናትህ ጋብርኤል ኢየሱስ ይላል ሀቢቢ ሻሼዛ አንተ ምን ጉድ ነው ይሄ ወንገር ፖልኮን ዙቢ ሀቢቢ ወላ ሳያችሁ በአላህ ዝም ብለህ ተመልከተው ለአንድሮ ትሮሳርድ ሀቢቢ አንተ አስቀመጠው ሀቢቢ አስቀመጠው ግባ አንተ ነፍጫለሁ ለታኛ ውረድ አርሰናል አሸንፏል አስቶን ቪላ እኔ እንጃ ከሳምንት የተለያየ አይነት አቋም ይዞ እየመጣ ሰርፕራይዝ እያደረገ ነው ይሄኛው የማይክል አርቴታ ቡድን ምናልባት ዋንጫ ሊያነሳ ይችላል ግን ውስጤ ሊቀበለው አይችልም መቼም አርሰናል ዋንጫ ያነሳል ብዬ አስቤ አላቅም ግን በዘንድሮ አመት ግን ያስፈራል እኔ ከሁሉም ያስገረመኝ ጋብርኤል ማጋሌሽ የሚሉት ልጅ ነው ከጉዳት ተመልሶ ካቆመበት ይቀጥላል የቀጠለው ጎሉን ማስቆጥሯል በዛሬው ጨዋታ ላይ የዩናይ ኤምሬው አስቶን ቪላ ግን በዛሬው ጨዋታ ላይ በጣም ከጠበቁት በታች ሆኖ ነው ያገኘሁት ኤምሬትስ ላይ አርሰናል እንግዲህ ተበቅሎታል ማለት ይቻላል ሆኖም ግን ምን ያህል ግስጋሴውን ይቀጥላል ወደ ፕሪሚየር ሊጉን ዋንጫ ለማንሳት ምን ያህል ግስጋሴውን ይቀጥላል ቦክሲንግ ዴይ ተጀምሯል ሁለተኛ ጨዋታችን ቦክሲንግ ዴይ ከተጀመረ ማለት ነውና እስቲ ደግሞ እናያለን ወያለው ዛሬም አልተቻለም ቀጥሎበታል ይመቻችሁ አርስዬን ስጠራው በጣም ደስ ይለኛል ቪላን ቀበረልኝ በጣም ደስ ብሎኛል አዎ ደስ ብሎኛል ቪላን በሚገባ ሊበቀል ሊቀጠቅጥ ሊገል ሊጨፈልቅ የሚችለው አርሰናል ነው አርሰናል ይሄ የበቀል ቀን ነው ይህ የመገዳደል ቀን ነው ገዳዩ ደግሞ አክተሩ አርሰናል ነው አራት ምን ጎል አርሰናል ይችላል ጀግናው እነሆ አርሰናል አስቶን ቪላን እንደ ባብ ጭንቅላቱን ቀጥቅጦ ተበቅሎታል አርሰናል ለዋንጫ ቆርጦ መነሳቱ እነሆ አስቶን ቪላን ረምርሞና የጎልናዳ አዝምቦ በተግባር አስመስክሯል አርቴታ በመጨረሻም አስቶን ቪላን በሰፊው ተበቅሏል ኡናይ ኤምሬ ለአርቴታ እጃቸው ሰጥተዋል በጉጉት ሲጠበቅ የነበረው ጨዋታ መድፈኞቹ በሜዳቸው አስቶን ቪላን አሸንፈው መሪነታቸው አጠናክረው ቀጥለዋል መድፈኞቹ መድፋቸው ስለው ሽንፈትን ለምኔ በማለት ወደ ዋንጫው የሚያደርጉት ጉዞ አጠናክረው ቀጥለዋል የዓለም እግር ኳስ አፍቃሪያን አርሰናል በዚህ ወቅት እያሳየ በሚገኘው ብቃት እጁን በአፍ ጭኖ እየተደመመና አርሰናልን እያደነቀ ይገኛል አርቴታ ከጋርዲዮላ ተፋጠዋል እነሆ በእንግሊዝ ምድር ነገሮች ተካረዋል የዘንድሮ የእንግሊዝ ፕሪሚየር ሊግ አጓጊ ዋንጫ ወደ ለንደን ያቀና ይሆን ወይስ ደግሞ ወደ ማንቸስተር ከተማ ያቀና ይሆን ግምታችሁን አስቀምጡ ፎሎ ያደረጋችሁ ቤተሰብ ሆናችሁ አዘቁ ጭራሽ አስቶን ቪላ ማሸነፍ ጀመሩ ፋይዳችንን ይዘናል ፓስፖርታችንን ይዘናል አብዩ እንትን ሞያሌ ላይ እንገናኝ አራዳል የታለ የሲቲ ደጋፊ ወይኔ አርሰናል ሲሸነፍ ወርድባለው ለአሁኑ አውራ እኔ እኮ በጣም ነው የሚያናደኝ እኮ በድጋፍ ስለመታስቡ በስሜት ከውቀት ውጪ ሆነማ እኔ እኮ አርሰናል ቋጥር ያለው ዛሬ ነገር ግን ቀመር መቀምሩ ሰዎች ተጠንቀቁ በታምር ዛሬ አርሰናል አይሸነፍም ያልኩት ያለፈው ጊዜ አስቶን ቪላ 7 ወር ሰጥቶት አስቶን ቪላ ደብል ቻንስ ሃፍ ታይም ፉል ታይም ቀጥታ ሁሉ አስቶን ቪላ ምናምን በየተጫወት አዳሜ ቀለሽቢ ምናምን ነገር ቪላ አሸነፈ በእውቀት ስለምጫወት በእውቀት ማለት ነው ሆለል በስሜት ምን በየመገፋ በእውቀት ስለማስብ ነው የተናገርኩት ቋጥር ያለው እኮ አርሰናል ይሄው ምን በየ ነበር ፋሚሊ ምን በየ ተናግሬ ነበር በተአምር አርሰናል ይሸነፋል ይሄ ነው በእውቀት አመራችሁ ላይ እንዳታስቀሙ ሌሎቹም የዛሬዎቹን የፕሪሚየር ሊጎቹ እንዳለ ሄደዋል ፋሚሊ የነገ ነው የሚቀር እናፋቃታለን ቴሌግራም ይጋበሉ ፋሚሊ ስሞል NA43X ብላችሁ ቴሌግራም ላይ ሰርች ስታረጉ ናሁ ብርሽ ይመጣላችኋል 29000 ሰው ያለበት ነው ገባ በሉ እዛ ላይ በእውቀት ነው መሄድ ያለበት
የበቀል ስሙ ዛሬ ተቀየረ። የማድሪዱ ጊዜ ዳግም ተዘከረ። ሪቬንጅ በአርሰናል ይሄው ተሰየመ። በልልኝ አንተ። ምን ብያችሁ ነበር? በቀል እንዴት እንደሆነ እናሳያችኋለን አላልኩም ወይ? ለምንድን ነው የማታምኑኝ? በቀል በሌሊት በቀል ገነርስ በሌሊት በቀል 10 ጨዋታ ያላሸነፈው በ4 ጎል ተረበረበ። የኔ ክለብ ይሄ ነው። እሺ የኔ ክለብ ይሄ ነው። ይቆያል እንጂ በቀሉን ሳይመልስ አይተኛም። አንበሳ ክለብ እንደዚህ ነው። አንበሳ ክለብ እንደዚህ ነው። ሌላው አጥቂ እኮ ሊያገባ ስንት ይፈጅበታል? የኔ አጥቂ ከጉዳት መጥቶ 1 ደቂቃ ነው የበቃው ማንነቱን ሊያሳይ። ወይኔ በኢየሱስ ገነርስ እንችላለን። ግባ። እርግጥ ነው ፈርስት ሃፍ ላይ ትንሽ ጨንቆን ነበር። በቃ ጎሎች ማግባት ነበረብን ምናምን በሜሪኒዮ በጣም ተናደናል። ግን ሰከንድ ሃፍ ላይ በቃ የበቀሉን አርሰናል ነው ያየነው። ምን ያክል 3 ነጥብ እንደሚፈልግ ካስቶን ቪላ ሊያውም በሜዳው ምን ያክል በቀል እንደሚፈልግ ነው ያየነውና ዋራ እንችላለን። እኔ ማጋሌሽ ትሮሳርድ ነው ያላቅም። በቃ ማንን ጎበዝ ብዬ ማንን እንደምተው ምንም ነው ማላቀው። ገነርስ ምንም ነው ማላቀው። ነገ በደንብ በሰፊው ነው የምናወራበት። ኮንግራ ገነርስ። ይሄ ነው ሪቬንጅ ማይ ሪቬንጅ። በስመ አብ። በቀል ማለት እንደዚህ ነው። ከተበቀላችሁ አይቀር ጋይስ ልክ እንደ መድፈኞቹ ነው። መድፈኞቹ ዛሬ ለዓለም ትክክለኛ በቀል ምን ማለት እንደሆነ አሳይተዋል። አስቶን ቪላን እንግዲህ ኤምሬት ስቴዲየም ውስጥ አስገብተው አጋይተው ነው የላኩት። ይህ ተጫዋች ግን ምን አይነት ተጫዋች ነው? ጋብርኤል ማጋሌሽ ማለት ራሱ አርሰናል ማለት ነው። መድፈኞቹ እንግዲህ የኡና ኤምሬው አስቶን ቪላ ዛሬ ያሸንፋቸዋል፣ ነጥብ ያስጥላቸዋል። ያውም ያለ ዲክላን ራይስ ተብሎ የነበረ ቢሆንም ገርፈው ሸኝተውታል። 4-1 ማለት ነው። በጋብርኤል ማጋሌሽ፣ በማርቲን ዙቢሜንዲ፣ በትሮሳርድ እና በጋብርኤል ጄሱስ ግቦች ማለት ነው። በነገራችን ላይ ብራዚላዊ ተጫዋች ጋብርኤል ጄሱስም እንደገባ ገና በ50 ሰከንዶች ውስጥ ነው ግብ ማስቆጠር የቻለው። ግቡንም ካስቆጠረ በኋላ ብራዚላዊ ተጫዋች ካካ በሚታወቅበት አይ ቢሎንግ ቱ ጂሰስ በሚለው እንግዲህ መፈክር ቲሸርቱ ላይ አጽፎ እንግዲህ ለዓለም ማሳየት ችሏል ማለት ነው። በጣም አስደናቂ ግብ ነበረም ጋብርኤል ጄሱስ ያስቆጠረው። ነገራችን ላይ ጋብርኤል ማጋሌሽም ግብ ካስቆጠረ በኋላ ይሁን ሊሆነው በኢየሱስ ነው ሲል እንግዲህ ለዓለም አሳይቷል ማለት ነው። ከጉዳት መልስ እንግዲህ የመጀመሪያውን የአርሰናል ግብ ማስቆጠር የቻለው ጋብርኤል ማጋሌሽ ለአርሰናል ምን ማለት እንደሆነ አሳይቷል ማለት ነው። በነገራችን ላይ በሌላ ጨዋታ እጅግ ባልተጠበቀ ሁኔታ ማንቸስተር ዩናይትድ 2 ነጥብ ብቻ ባለው ወልቭስ በኦልትራፎርድ በሜዳቸውና በደጋፊያቸው ፊት ነጥቦችን ጥሏል። የማንቸስተር ዩናይትድ ጉዳይ እንግዲህ አጠያቂ ሆኗል። ኒውካስትልን አሸንፎ ጥሩ ሆነ ሲባል ዛሬ በሜዳው በወልቭስ ነጥብ መጣሉ ብዙዎችን እያስደነቀ ይገኛል። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በየዕለቱ ወሳኝ ስፖርት መረጃዎችን ለማግኘት የፕላስ ምልክቷን መጫን ፎሎ ማድረግ አትርሱ። ይመቻችሁ። ባላያችሁም ትችላላችሁ። እግዚአብሔር ምንም አርጉ ምን ጨዋታውን አላየሁትም። እኛ ጋር ከደጋፊ መሀል ምናምን ራሱ አስገብተን ነው ጨዋታውን የጨረስነው። እኔ አላቃቸውም፣ ክጃቸዋለሁ። ይሁዳ መች ክዳኔ ጃክ ፍሊቸርን ማላቀው ማንታቶንም የሚባልን አላቀው። በመድኃኒያ ኬት አግበስብሶ እንዳስገባቸው እኔ አሁንም ደግመዋለሁ። አይደለም ጃክ ፍሌቸር አባቱ ዳረን ፍሌቸር ፒኩ ላይ ሆኖ አይመጥን። በመድኃኒያ ብቻ እናንተ ምን አገባችሁ? 17 ኮርና በማግባት በማንቸስተር ብቻ ነው በ2025 የምትበለጡት ተብሎ ገረመ። ዩናይትድ 18 ኮርና አግብቷል። መቤቴ ዛሬ ያበድኩ ነው። ብቻ ይመቻችሁ፣ እናንተ ተደሰቱ። የሁላችሁ ይሄ መጀመሪያ ሳምንት አካባቢ ስናየው የነበረው አርሰናል አሁን የተመለሰ ይመስላል። ቪላ ላይ 4 አሁን ደስ ይለኛል ነው ደብሮኛል ልበል። እሺ ስለ ቪላ በመቀጥቀጡ በሆነ እውነት ለመናገር በጣም ነው ደስ ያለኝ። እንደዛ ትሪክ የሰራን ቪላ ተለጠለጠ፣ ያው 4 ገብቶበት ማለት ነው። አርሰናል ግን ማለት ነው ስለ ጥሩ እንዲሆኑ የሚያረጋቸው አርቴታ ነው፣ መጥፎ እንዲሆኑ የሚያረጋቸው አርቴታ። እንዲያጠቁ ከፈለገና እንዲወራው እንዲሄዱ ከፈለገ ማለት 4 ጎል እያንዳንዱ ዲፓርትመንት ነው ያገባው። ጋብርኤል፣ ዙቢሜንዲ፣ ጄሱስ ማን ነው አንደኛው ተጫዋች? ትሮሳርድ። ስለዚህ በረኛው ብቻ ነው የቀረው እኮ በቃ። ኧረ በስመ አብ ገባ። ማንም ሰው ከዚህ በኋላ ስለዚህ ቲም እንዳትወሩ ምን ብያችሁ ነበረ? ሜዳችን ላይ ጠርተን 3 እና ከዛ በላይ ጥፍጥፍ። ይሄ ነው 11 ጨዋታ ያሸነፈው ቲም። ይሄ ነው እንዳለ ያገኘውን ቲም እየጠፈጠፈ የነበረው 4-1 ይዤ ሜዳዬ ላይ ዋንጫ እንዳትጫወት ሁለተኛ ዋንጫ ፉክክር የሚባል ነገር የለም ብዬ ጥፍጥፍ። ምን አይነት ጨዋታ ነው ይጫወት ነው? ማን ጋብርኤል ቲማችን ውስጥ ካለ እኛ ማንንም አያሸንፈንም። አሁን ገባኝ እኮ ምንድነው
ኮርናውን ይበረዋል። እዛ ሲመታብን በቴስታ ይወጣል። ምን ባትማነ ምንድነ ጋብርኤል ጀሱስ ተቀይሮ ገባ ጥቅልል ለኤፌ ምናምን። ዛሬ እኮ ህልም ነው ያየነው። ህልም ነው የሚመስለው። ኦዴጋርድ ምን አይነት ፓስ ነው የሚያደርገው? ትሮሳርድ ለአይን ምን አይነት ጨዋታ ነው የሚጫወቱ? ትሮሳርድ እኔ እናቴ ትሙት ትችላለህ በክርስቶስ። ዴክላን ራይስን ገልብጠን የምርጡን ተጫዋቻችንን ገልብጠን ምርጡን ተጫዋች ገልብጠን ማለት ነው አራት ነው ያሸከምንሽ። ከዚህ በኋላ ማለት ነው ዋንጫ አርሰናል ካራክተር ይለው እንዳትል ቋጣሪ እስከ 7 ሰዓት ካያ ድረስ እዚህ ቁጭ ብለህ ታያለህ። ቋጣሪ ነህ ትተኛለህ። ይኸውልህ አንተ የአርሰናል ደጋፊ ሆንክ ማለት ነው። እዛ ጋር ያሉት የ19ኙም ክለብ ደጋፊዎች መተው ማለት ነው ለምንድነው ከጨዋታ ፊት የምትወሩ ምናምን ነገር ካሉ የአርሰናል ደጋፊ ስለሆንኩ ትላችኋለህ ማለት ነው። ክለቤን ስለማውቀው ትላችኋለህ፣ ቡድኔን ስለማውቀው ትላችኋለህ። ገብቷል? የአርሰናል ደጋፊ ከሆንክ እንደዚህ አይነት ኮንፊደንስ ይኖራል። ከጨዋታ ፊትም ከጨዋታ በኋላ የማያሳፍር ቡድን ያለው የአርሰናል ደጋፊ ከሆንክ ታወራለህ። የአርሰናል ደጋፊ ከሆንክ ኮንፊደንስ ይኖራል፣ ትልቅ ሜንታሊቲ ይኖራል። የአርሰናል ደጋፊ ከሆንክ ማለት ምንም ነገር የማለት አቅሙ አለ፣ ምንም ነገር የማለት መብቱ አለ። ለምን? የአርሰናል ደጋፊ ስለሆንክ። ማንም ይሄን ማድረግ አይችልም። ትለጠለጣለሽ፣ አስቶን ቪላ ይሰጥሻል፣ እንትና ምናምን። የአርሰናል ደጋፊ ነን እኛማ። ግባ እሰይ አንድ ጎል ገባብሻ ባለቀ ሰዓት። ቢያንስ ለዋትኪንስ የሚገርም ስም በተከታታይ 3 ኤምሬትስ ላይ አስቆጥሮብሻል። ሌላኛው ፋብሪዚዮ ራሱ ይፈጥናል። በቃ ከ15 ደቂቃ ምናምን በፊት ጨዋታው ሳያልቅ 4-0 አልቋል ምናምን ብሎ ፖስታ ያንን አጥፍቶ 4-1 ብሎ ድጋሚ ፖስተ። እሰይ ቢያንስ ይሄ ነገር ተቀያይሯል። ባለፉት 5 ጌም እንግዲህ ያው ዛሬ በከተማ ቪላ ነው ያየነው። ተደናብረው በአንድ የአርሰናል እሱን አድቫንቴጅ ተጠቅመው ጠቅ አረጉባቸው። ግን ምንም ቀረ ባለፉት 5 ጨዋታዎች አርሰናል 1 ክሊን ሺት ነው ያለው። እሱንም ኤቨርተንን በፔናልቲ ያሸነፉበት የማይረባ ኤቨርተን ጎል ማግባት የማይችለው። ተሸነፉ። ጎል ዲፈረንስ አደሏቸው። ስቲል ግን አይበልጡንም። ጎል ዲፈረንስ ብዙ ጎል የምናገባው እኛ ነን። ጋብርኤል ሲወጣ ነው የገባብን በለኛ ይወንግ። ስለየትኛውም የአርሰናል ተጫዋች አውርቼ እዚህ ጋር ክሬዲት አልሰጥም። የሲቲ ፋን ነኝ። የአርሰናልን ጥሩ ጎን አላወራም። መጥፎ ጎኑን ብቻ እያወራን ቲክቶክ እናደምቋለን። ሲያሻኝ ብቻ አንዳንዴ እየመጣው ክሬዲት እሰጣለሁ። አለበለዚያ ገደል ትገባለህ፣ አንድ ጎል ገብቶብሃል እያልኩ ነው የምመጣው። እዚህ ጋር ደግሞ ሌላ ትኩሳት ማለት ነው። ይሄ ነገር እንደሚፈጠር እኔ ቀድሜ ያውቅ ነበር። እነ ካሼሉም እነ ካማራ ምናምን ብቻ አስቶን ቪላ እድሉ አልነበረውም የማሸነፍ ማለት። ቢያሸንፋችሁ ደርሶ መልስ ራሱ አይደብርም ለእናንተ? የዋንጫ ቡድን ነኝ ምናምን ብለህ እየዛት ካሁን መጣ በጣም ልትወክበው እንደው አራላ አንድ አስቶን ቪላ ምናምን አይነት ወከባ እንዳለ ማለት ነው። ደርሶ መልስ ቢያሸንፍ አይደብርም ላንተስ? የዋንጫ ቡድን ነኝ እያልክ ማንም ተራ ቡድን ደርሶ መልስ አይሸነፍም። ወልብስ እንኳን እኛ ጋር እየተጫወተ ደርሶ መልስ አልተሸነፈም። አንዱን አቻ ነው የወጣው ማለት እና በሜዳ አሸንፋን አራላን። ግን በጣም በብዙ መንገድ ክፍተት ነበረበት አስቶን ቪላ። እዚህ ላይ ደግሞ መቆም ነበረበት። የዋንጫ ቡድን ነኝ እያልክ አንዴ እንኳን አሸንፈው እንጂ ቢያንስ ከደርሶ መልሱ በሜዳ የሚያሸንፈኛል ምናምን ብለህ ጠብቀህ ነበር እና እንደዚህ በጣም ወከባ ምናምን እንዳለ ድምጽ የሚባል እንዳልሰማ ቀለል አድርጋችሁ ጨፍሩኛም ትንሽ ስለተረበሽን በወልቭስ ጨዋታ ያን ያክል ወከባ ምናምን እንዳልሰማ ለማለት ያክል ነው። ይመቻችሁ። ምን አይነት አርሰናል ነው ያየነው? ምን አይነት ሰከንድ ሃፍ ነው ያየነው? ምን አይነት ኦዴጋርድ፣ ምን አይነት ትሮሳር፣ ምን አይነት ዙቢሜንዲ። በመድኃኒዓለም ይገባናል። ይሄ ዓመት ዋንጫው የኛ ነው። ብራዚል ራያ ምን አይነት ሴቭ ነው ያደረገው መጨረሻ ላይ። ምንም እንኳን ጎል ቢገባብንም በቃ ምን አይነት ቲም ያየ ነው። ቢጋቢ ተመልሷል ማለት ከረጅም ጊዜ በኋላ የናፈቅነውን ሴት ፒስ ጎል አስገባው ላሉ ይመቸን። ፎሎ አርጉ። ዛሬ በግዙፉ ኤሚሬት ስቴዲየም በቀል ስጋ ለብሶ ሲራመድ ማለት ነው ድፍን የዓለም ሕዝብ ቁጭ ብሎ ነው የተመለከተው። ራይስ የለም፣ ችግር የለም። የበቀል ፊት ዝም ብላችሁ መኑኝ። ይሄ ቡድን በጣም ያስፈራል። ቡፌ ሲበዛ ማንኪያ ያምረኛል አለች ቃቂ አራዳ ልጅ። በሚገርም ሁኔታ ነው የምልህ አሰልጣኝ ሚኬል አርቴታ እጅግ በጣም ከባድ ራስ ምታት የሆነ ፈተና የገጠማቸው ይመስለኛል። ምንድነው ጉዱ በለኛ አራዳ ልጅ። በምቾት ያበደው ቡድናቸው ማለት ነው። አሁን ቪክተር ኬሬጅ አለ፣ እንደዚሁም ቡካዩ ሳካ አለ። የኬሬጅ ሲሆን የሳካ ግን ትንሽ ይከብዳል። ነገር ግን አንድ ኃይለኛ ውሳኔ የሚጠብቃቸው ይመስለኛል። ከቪክተር ኬሬጅ በተሻለ አሁን ከጉዳት ከመጣ በኋላ ገብርኤል ጀሱስ እጅግ በጣም አስገራሚ እንቅስቃሴ እያደረገ ነው። ተቀይሮ በገባባቸው ትንሽዬ ደቂቃዎች ዛሬ ደግሞ እጅግ በጣም አስገራሚ ጎልም ማስቆጠር ችሏል። ልጁ ከጉዳት
ከዳነ ማለት ነው የጉዳት ሰው ነው የሚታወቅ ነው። ግን ጉዳት የማያገኘው አይነት ሰው ከሆነ ምንም ጥያቄ የለውም ቅድሚያ ሊሰጠው የሚገባ ተጫዋች ነው። ከሀቨርትም ወደ ልምምድ ተመልሷል። ዛሬ እንደውም እያሟሟቀ ነበር ይገባል ተብሎም ሲጠበቅ ነበረ ማለት ነው። ያራዳ ልጆች አሁን እዚህ ጋር ራስ ምታት ያለው ጥያቄ ነው። እንዲሁም ደግሞ ቡካዮ ሳካ ጋር ሌላኛው ማዱኪ አለ። ይሄም ሌላኛው ጥያቄ የሚያስነሳ ነገር ነው። ሐሳብ አስተያየት ኮሜንት ላይ እየሰጣችሁ አርሰናል ገና ዘንድሮ በየትኛው መድረክ ልሰማ የምችልበት ቦታና ጊዜ የለኝም እያለ ነው። ያራዳ ልጅ አረጋግጦ ነው የወጣው ዛሬ በጫሞቹ ምንም ጥያቄ የለውም። ማንቹ አማሬ ማለት አሁን ነው። ኮሜንት ላይ ዱብ አድርገው ሼር ኮፕሊንክ እያደረክ የፕላስ ምልክቷ ላይ ሂድበት። በዚህ ሰዓት የአርሰናል ደጋፊ ከመሆን በላይ ምን የሚያስደስት ነገር አለ? በቋጠሮ የማይረታ ባስ ብታቆም የማይደንቀው ብትጫወት የሚበታትን ፍጹም ተመሳሳይ አቋም ያለው አሸናፊነት በደም ስሩ ውስጥ የሚመላለስ ቡድን ጥራ ካልከኝ አንድ ስም እጠራልሃለሁ። ቀይና ነጭ ለባሾቹ መድፉ አርማቸው የሆነ መገኛቸው ከሰሜን ለንደን አርሰናል እልሃለሁ። መድፈኞቹ የአምናውን ስህተት አልደገሙትም። ይልቁንም ቪላን አብልጠው ተበቀሉት እንጂ እንዳይነሳ አድርገው አራቴ በታተኑት። ጋብርኤል ማጋሌሽ ምን አይነት ተጫዋች ነው? የተከላካይ መስመር ላይ የሚጫወት ግብ አዳኝ ቢጋቢ አስፈላጊነቱን ከጉዳት መልስ አሳየ። የአስቶን ቪላን አጥር ቀደደ። ዙቤሜንዲ ያንን ቀዳዳ በ52ኛው ደቂቃ ይበልጥ ሰፊ ያደረገ። አርሰናል በኤሚሬትስ ፍጹም ተዝናና። ደጋፊዎቹም ጭንቀት ከውስጣቸው ጠፋ። ሊሳንድሮ ትሮሳርድ ያንን የተልፈሰፈሰ አጥር መድፉን ተኩሶ በታተነው። ባዶ ሆነ። ይህ አልበቃ ያለው ጋብርኤል ጄሱስ ተቀይሮ ገብቶ የተበታተነውን አጥር ሰብስቦ አነደደው። ዋትኪንስ አንድ ጎል አስቆጥሮ ጨዋታው 4-1 ተጠናቀቀ። ለአርሰናል ደጋፊ ምሽቱ ሰላም ነው፣ አሸወይና ነው። ደስታችሁ እንዴት ነበር? ጻፉልኝ። ምን ልል እችላለሁ? ዛሬ ሊቆጣጠረው የማልችለው ደስታ ነው የተሰማኝ ያለው ማለት ነው። ያራዳ ልጆች በቃ አሸንፈናል። ከአስደናቂ ፐርፎርማንስ ጋር ለመላው ልጆቻችን ትልቅ ክብር ይገባቸዋል። ሁሉም ተወድቀዋል። የመጀመሪያው 45 ላይ ሳካ ምንም የለም፣ ኦዴጋርድ ምንም የለም። ሁለተኛው አጋማሽ ላይ ያየነው ኦዴጋርድ፣ ሁለተኛው 45 ላይ የተመለከትነው ኦዴጋርድ ምን አይነት ኦዴጋርድ ነው? በኢየሱስ ክርስቶስ የመቼ በቃ ይሄ ነው ገብቷል አይደለ? እኔ የምፈልገው ማለት ነው። ቪክቶር ዮኬሬሽ የመጀመሪያው 45 ጸዴ ነበር። ብዙ ሞክሯል፣ ታግሏል፣ ጥሯል ማለት ነው። የቡድን ተጫዋች ጋብርኤል ማጋሌሽ ጎል ማስቆጠር ችሏል ማለት ሄደር ነው እንደምታውቁት። በቃ አርሰናል ይለይ ነበር ነው የምላችሁ። ትሮሳርድ ጎሉ ጄሱስ አይ ቢሎንግ ቱ ጂሰስ እኔ የኢየሱስ ነኝ ማለት ይችላል። ይመቻችሁ። እኔ መላው የቡድን አባላቶቻችን ይመቻችሁ። ሚኬል አርቴታ ይመች። ቀድሜ እንደዛትኩት እንደተናገርኩት ኤምሬን ጎድ ሰርተከዋል። ሪቬንጅ ወይም በቀል ማለት ይሄ ነው። ሚኬል ይመችህ፣ ማንነትን አሳይተሃል። ቀድሜ ተናግሬ ነው። አሁን ዋንጫውን እንደበላን ማረጋገጥ ይችላል። ካማውን ገነርስ በደንብ ኮፒ ሊንክ ሪፖስት ሼር ላይ ካሉት በደንብ አዳርሱት። ምን አይነት ጉድ ነው ደግሞ! ምን አይነት ጉድ ነው! በቀል በእግሯ ተራመደች ኤሚሬትስ ላይ እንዲህ ብላ እንዲህ ተነቀረለት፣ እንዲህ ነው የገባለት። ሞተሩን ሳይዝ ራይዝን ሳይዝ አራት ነገርኳችሁ እኮ ምንም አይነት ነገር መቋቋም ይችላል አርሰናል። ምንም አይነት ሮጂሱስ ትሮሳርድ ምን አይነት ጎለየ ነው እንዴ! አርሰናል ብቻ እኮ ነው የዓለማችን ብቸኛው ቲም አጥቂውን ዲፌንስ አድርጎ የሚጮት። አጥቂውን ዲፌንስ አድርጎ ጋብርኤል ቢግ ጋቢ ነገርኳችሁ እኮ ነው ጀሞ፣ ነገርኳችሁ። ጊዜው ያርሰናል ነው ጀሞ፣ ጊዜው ያርሰናል ነው። እንዲህ በሰለቀርለት እንዲህ ልጥልጥ አርጎት ልጥልጥ በቀል ማለት አለቀ። በቀል ማለት ይሄ ነው፣ አለቀ ጀሞ። ምንድነው የተመለከትነው ጋይስ? በቀል ማለት ይሄ ነው። በቃ ምን አይነት አርሰናል ነው ያየነው? ትክክለኛ የዋንጫ ቡድን እንደዚህ ነው ፐርፎርም ማድረግ ያለበት። ዛሬ በ19ኛው ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር መድፈኞቹ አርሰናሎች አስቶን ቪላን እንግዲህ ከ11 ተከታታይ ጨዋታዎች ድል በኋላ እንግዲህ ማስቆም ችሏል፣ 4-1 በማሸነፍ ማለት ነው። የመጀመሪያው አጋማሽም ሰከንድ ሃፍም ዶሚኔት ማድረግ ችሎ ነበር። ነገር ግን አራቱም ጎሎች በአርሰናል በኩል እንዲሁም ደግሞ በቪላ በኩል አንዷም ጎል የተቆጠረችው ከሰከንድ ሃፍ በኋላ ነበር። ፈርስት ሃፍ አርሰናል ዶሚኔት ማድረግ ቢችልም የጎል ድሎቹን
በተደጋጋሚ ለመፍጠርና ለማስቆጠር ተቸግሮ ነበረ ማለት ነው። ነገር ግን ሰከንድ ሃፍ ጋብሪኤል ማጋሌሽ ገና እንደተጀመረ በ48ኛው ደቂቃ ላይ ከማዕዘን ምት በተሻማች ኳስ ከጉዳት መልስ እንግዲህ ጎል በማስቆጠር አርሰናል ቀላይ ማድረግ ቻለ። ከዛ ዙሜንዲ 52ኛው ደቂቃ ላይ ከኦዴጋርድ የሚገርም ኳስ ተቀብሎ አስቆጠረ። ትሮሳርድና ጋብሪኤል ጄሱስም እንግዲህ አስደናቂ የሆኑ ጎሎችን ከቦክስ ውጭ አስመለከቱን። ከዛ አርሰናል 4-0 መምራት ቻለ። ኢቨን ቪላ ማለት ነው ኦን ታርጌት የሞከረው ራሱ በዚህ ጨዋታ ከ90 ደቂቃ በኋላ ነበረ። እሱንም እንግዲህ ኦሊ ዋትኪንስ አንዴ ጎል በማስቆጠር እንግዲህ ጨዋታው 4-1 ተጠናቋል። ለኔ ለአርሰናል በዚህ ጨዋታ መጥፎ ነገር ማነሳው ክሊንሺት አለማስጠበቁን ካልሆነ በስተቀር ጨዋታው ላይ ሁሉም ነገር ይገባው ነበረ ማለት ይቻላል። በጨዋታው ላይ ጋብሪኤል ማጋሌሽ ተቀይሮ መውጣቱ ጉዳት ካልሆነ ያን ያህል የማያሰጋ አይመስለኝም። ነገር ግን ጉዳት ከሆነ ትንሽ ስጋት የሚፈጠር ይመስለኛል። መድፈኞቹ አርሰናሎች በሰዓት 45 ነጥቦችን በመሰብሰብ አንደኛ ደረጃ ላይ በፕሪሚየር ሊጉ መቀመጥ ችለው ማጠናከር ችለዋል። ነጥባቸውን በማስፋት ከሲቲ ጋር ማለት ነው። ሲቲ በ5 ነጥብ ዝቅ ብሎ በ40 ነጥብ ሁለተኛ ደረጃ ላይ ተቀምጧል። ቀሪ ጨዋታ ቢኖረው ማለት ነው። ነገር ግን ወሳኝና ጣፋጭ የሚባል ድል ለሚኬል አርቴታው አርሰናል ተመዝግቧል ማለት ይቻላል። ለማንኛውም እናንተ ስለዚህ ሪቬንጅ ምን ትላላችሁ? ሀሳባችሁን ኮመንት ሴክሽን ላይ አካፍኝ። የፕላስ ምልክቱን በመጫን ፈጣንና አዳዲስ የሆኑ ኳስ መረጃዎችን ማግኘት ይችላል። ክብር ምስጋና ለእግዚአብሔር ይሁን ነበር ጋብሪኤል ግብ ካስቆጠረ በኋላ ያለው። መድፈኞቹ ዛሬ አስቶን ቪላ ላይ በቀላቸውን ተወጥተው ነበር። በጨዋታው ላይ ኦዲጋርድ አስደናቂ አሲስት ነበር ለዙባሜንዲ ያደረገለት። ሁለቱ ጋብሪኤሎች ግብ ካስቆጠሩ በኋላ ፈጣሪያቸውን ነው በጨዋታው ላይ እያመሰገኑት። ይህን ድርጊታቸው በመላው ዓለም ከፍተኛ አድናቆት እንዲቸራቸው ነው እያደረገው። ናቴ ተሞት በቀል ከተባለ እንዲህ ነው። እስቲ ሁላችሁም አርሰናል ትልቅ ክለብ ነው በሉ። ሁላችሁም አርሰናል ይችላል በሉ። በእውነት አርሰናል ይችላል። በእውነት አርሰናል ይችላል። መበቀልም ይችልበታል። አልሸነፍ ባዮችንም ማሸነፍ ይችልበታል። አንበሳው ተመለሰ። ዙቤሜንዲም ደገመው። ያው ከባዱና አስፈሪው ትሮሳርድም በጠሰው መረቡ። ይችላል አርሰናል፣ እግዚአብሔርን ይችላል። ሁላችሁም እንኳን ደስ አላችሁ ገነርስ። በቀል ከተባለ እንደዚህ ነው። ኖ ራይስ ኖ ፕሮብሌም። ይመቸነ። ዋው በቀል ማለት ቪላ ቢላ ማን ነው ለመድፍ ለተኩስ ልውውጥ ቢላ ይዛ መጣች። አጋየናታ አባቴ 4 አንዱ ራሱ የገባው ጋብሪኤል ኮታ በኋላ ነው። ዳቪድ ራያ ለክሊንሺት ያለህ ጥማት ምን አይነት ጎል ያዳንከው 4 አጋየናት እኮ ማን አዳሜ እኛ ጋር ተቋጥራለሽ። ነገርኳችሁ ከጌሙ በፊት ምን አለ በለኝ። አሳምነን 5 points ክሊር ይላል። ምን ልበል በቃ ምን ልበል። ውሽ እንዴት የሚያረካ ቪክትሪ ነበረ። ትሮሳርድና ጋብሪኤል ጄሱስ አንድ አይነት ጎልማ የደውል ምልክት ጊዮከሬዝ ተደረገለት። እኛ ምን አገባን እስካሸነፍን ድረስ ጊዮከሬዝ ምናምን ብላችሁ ሙድ እንዳትይዙ። በራሱ ብር ነው የመጣው። እንደፈለገ ይጫወት በራሱ ብር ነው የመጣው። እኛ 3 ነጥብ ነው የሚያሳስበን። ዛሬ ደግሞ 3 ነጥብ ብቻ ሳይሆን አሳማኝ 3 ነጥብ። አንድ ቅሬታ ብቻ ነው ያለው። እንዴት አባታችን ነው ኦንጎል ያላገባ ነው? ኦንጎል ማግባት ነበረብን እኮ። የት ሄደ ኦንጎሉ? አርቴታ እና ኤዜ ለምን አልገባም? አርሰናል ደጋፊ እኮ ችግር አጣም ገባ አይደል? 4-1 አሸነፈን። ራሱ አንድ ጎል ለምን ገባብን? ኤዜ ለምን አልተጫወተም? ኦንጎል ለምን አላገባንም? ይሄ ሁሉ ያቃጥለናል። እዛ ቤት አቻ ያኮራቸዋል በእርግጠኝነት። ቆይ እነሱን እንውጋቸው እስቲ። ከሞን ዩ ገበርስ